ዓለም በ2026 የክረምት ቅፍ ውስጥ ገብታ ስትርድ ዋሽንግተን እና ብራሰልስ በበረዶ ማዕበል ሲታመሱ የሁሉም አይን ግን ወደ ሞስኮ አቅጣጫ ዞሯል። ሩሲያ በታሪኳ ወራሪን ያንበረከከው ጀነራል ዊንተር ዛሬ ገዛ ልጆቿን እየተፈታተነ ይገኛል። ይህ ተራ ቅዝቃዜ ብቻ አይደለም፣ የጂኦፖለቲካ ውጥረት፣ የኢኮኖሚ መላሸቅና የተፈጥሮ ቁጣ የተሰናሰሉበት የሩሲያን የጽናት ጥግ የሚለካ የታሪክ አዙሪት እንጂ። በረዶ ሲወርድ ድምፅ የለውም፣ ነገር ግን የሩሲያን ግዙፍ የኃይል መዋቅርና የጦርነት መንገዶች ድምፅ አልባ አድርጎ የማቆም አቅም አለው። በ2026 አሜሪካና አውሮፓ በግግር በረዶና በብርድም ሲፈተኑ ሩሲያም ይህ በረዶ ገፈቱ ደርሷታል። ከቀዝቃዛው ጦርነት ዘመን ያልተቀላቀለው የፖለቲካ ቁማርና የወደፊት ህልውናዋ ፍልሚያ ማሳያ ሆኗል። ጥያቄ ያለው በረዶ መች ይቆማል በሚለው ላይ ሳይሆን ሩሲያ ከዚህ በረዶ ስር ምን አይነት ማንነት ታወጣለች በሚለው ላይ ነው። በምዕራቡ ዓለም በረዶ መሰረተ ልማትን ያፈርሳል፣ በሩሲያ ግን በረዶ ታሪክን ይጽፋል። በዚህ ሳምንት የተከሰተው የኔጌቲቭ 50 ዲግሪ ሴልሺየስ ቅዝቃዜ አገሪቱ ከቀዝቃዛው ጦርነት ጀምሮ የገነባችውን የብረት ጽናት ዳግም ወደ እቶን እየከተተው ነው። በአንድ በኩል የሚወርደው ነጭ በረዶ፣ በሌላ በኩል የሚነደው የጦርነት እሳት። ሩሲያ በሁለቱ መሃል የህልውናዋን ዋጋ እየከፈለች ትገኛለች። ሰላም ጤና ፍቅር በረከት ተመኘንላችሁ ውድ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን። እንደተለመደው በአዲስ መረጃ ተገናኝተናል። የአዲስ መረጃ ምንም እንኳን ደስ ባይልም ነገር ግን እኛ የሚያነቃንና ጊዜያችንን የሚያወጅ ስለሆነ ለሁሉም ለተጨነቁ ነፍሶችም እንድንጸልይ ስለሚረዳን ይህን መረጃ ወደ እናንተ ማድረስ ወደናል። አሁን ደግሞ ወደ ሀገረ ሩሲያ እንሻገራለን። ሀገረ ሩሲያ በቪዲዮ እንዳየሁት ከሆነ እጅግ በጣም ዘግናኝ የሆነ በረዶ እየወረደ ነው። ይህ መረጃ ምን ይመስላል? ህዝቧስ መንግስቷስ በምን አይነት ሁኔታ ናቸው የሚለውን ከናንተ ጋር አብረን እንፈትሸዋለን። አብራችሁን ስለሆናችሁ እጅግ አድርገን እናመሰግናለን። ሰናይ ቆይታ ይሆንላችሁ። በተለይ በዚህ ሳምንት ጥር 2026 ሩሲያ በታሪኳ ታይቶ በማይታወቅ ከፍተኛ የቅዝቃዜ ማዕበልና በረዶ ተውጣለች። የተፈጥሯዊ ክስተት የሀገሪቱን የመቋቋም አቅም ከመፈተኑም ባለፈ በታሪካዊ ጠባሳዎቿና አሁን ላይ በገባችበት ውስብስብ የጦርነት ውጥረት ላይ ተጨማሪ ሸክም ሆኗታል። ሳይቤሪያን ጨምሮ እስከ ሞስኮ ድረስ የደረሰው ይህ የአርክቲክ አውሎ ነፋስ የሙቀት መጠኑን እስከ ኔጌቲቭ 50 ዲግሪ ሴልሺየስ ዝቅ አድርጎታል። እስካሁን ባለው መረጃ በመቶዎች የሚቆጠሩ ሰዎች በብርድ ምክንያት ሆስፒታል እየገቡና የጽኑ ህሙማን ክፍል የተጨናነቀ ሲሆን በሚያሳዝን ሁኔታ በአንዳንድ ገጠራማ አካባቢዎች የሰው ህይወት እየተቀጠፈ እንደሆነ ተዘግቧል። በረዶው የትራንስፖርት መስመሮችን በመዝጋቱና የኃይል ማከፋፈያ መስመሮችን በመበጠሱ የቢሊዮን ሩብል ኪሳራ ደርሷል። በተለይም በግብርናና በኢንዱስትሪ ምርት ላይ ያለውን ተጽዕኖ ከፍተኛ ነው። በዋና ዋና ከተሞች የኤሌክትሪክና የሙቀት አቅርቦት መቆራረጥ በማጋጠሙ መንግስት ያስቸኳይ ጊዜ አዋጅ ለማወጅ ተገዷል። ሩሲያ በወቅቱ ሶቪየት ህብረት ከሁለተኛው ዓለም ጦርነት በኋላ እንደ ልዕለ ኃያል ብቅ ስትል ከምዕራቡ ዓለም ጋር የነበራት ፍጥጫ ቀዝቃዛው ጦርነት ኮልድ ዋር የሚል ስያሜ ተሰጥቶታል። የርዕዮተ ዓለም ፍልሚያው ኮሚኒዝም ከካፒታሊዝም ጋር ያደረገው ግብግብ ሩሲያን በወታደራዊ በጠፈር ምርምርና በኒውክሌር ቴክኖሎጂ ቀዳሚ እንድትሆን አስገድዷታል። ሩሲያ በታሪኳ እንደ ናፖሊዮን እንደ ሂትለር ያሉ ወራሪዎችን ያሸነፈችው በወታደራዊ ጥንካሬዋ ብቻ ሳይሆን ጀነራል ክረምት ወይ ደግሞ ጀነራል ዊንተር በሚባል አስከፊ ቅዝቃዜዋ ጭምር ነው። የተፈጥሯዊ ጋሻዋ ለሩሲያ ህዝብ የስነ ልቦና ጽናት ምንጭ ነው። ከየካቲት 2022 ጀምሮ የተቀሰቀሰው የሩሲያና ዩክሬን ጦርነት የአውሮፓን የጸጥታ መዋቅር የቀየረ ክስተት ሆኗል። ሩሲያ የኔቶ ወደ ምስራቅ መስፋፋት ለደህንነቴ ስጋት ነው በሚል የጀመረችው ልዩ ወታደራዊ ዘመቻ አሁን ወደ ረጅም ጊዜ አሸናፊነት ፍልሚያ ተቀይሯል። በ2026 መጀመሪያ ላይ ጦርነቱ በከፍተኛ የቴክኖሎጂ ድሮንና ሳይበር የታገዘ ሆኗል። ሁለቱም ወገኖች በኩል ከፍተኛ የሰው ኃይልና የገንዘብ ኪሳራ ቢኖርም ሩሲያ በምስራቃዊው ግንባር ላይ ያላትን ይዞታ ለማጠናከር እየጣረች ትገኛለች። ምዕራባውያን በሩሲያ ላይ የጣሉት ከባድ ኢኮኖሚ ማዕቀብ አገሪቱን ከዓለም የገንዘብ ስርዓት ለማግለል ቢሞክርም ሩሲያ ከቻይናና ከህንድ ጋር ያላትን ግንኙነት በማጠናከር የኢኮኖሚ መፈራረስን ለመከላከል ችላለች። ዛሬ ሩሲያ በሁለት ግንባሮች እየተዋጋች ትመስላለች። አንደኛው ከተፈጥሮ ጋር የሚቀሰቀዘው በረዶ፣ ከሁለተኛው ደግሞ የጂኦፖለቲካ ተቃዋሚዎቿ ጋር ነው። ሩሲያ በታሪኳ ያሳየችው ጽኑነት አሁንም በህዝቧ ደም ውስጥ ያለ ይመስላል። ሆኖም የ2026ቱ ቅዝቃዜና የጦርነቱ ረጅም ጉዞ የአገሪቱን የወደፊት ዕጣ ፈንታ የሚወስኑ ወሳኝ ፈተናዎች ናቸው።
ራሽያ ሞስኮ የበረዶ ዳግም ልደት ብለውታል። በ2026 ጥር አጋማሽ ላይ የሩሲያ ሰማይ ነጭ ልብስ ለብሷል። ይህ ግን ተራ በረዶ አይደለም። ለዘመናት የሀገሪቱን ዳርቻ ሲጠብቅ የኖረው ጄኔራል ክረምት ይሉታል። ዳግም የግርማ ሞገስ ዘውዱን ደፍቶ መመለሱ ነው። አሜሪካና አውሮፓ በዚህ ብርዳማ ማዕበል ተመተው ሲንገዳገዱ፣ ሩሲያ ግን ይህን ቅዝቃዜ እንደ ጦር መሳሪያና እንደ ታሪካዊ ማንነቷ መገለጫ አድርጋ ትመለከተዋለች። ምንም እንኳን ጥቂት ሩሲያውያን ዋጋ ቢከፍሉም፣ ሩሲያ በረዶን የምታየው እንደ ጠላት ሳይሆን እንደ ታማኝ ጠባቂዋ ነው። በታሪክ ገጾች ውስጥ የሩሲያ መንፈስ የተገነባው በዚህ ባጥንት ውስጥ በሚዘልቅ ቁር ውስጥ ነው። የናፖሊዮንን ውድቀት 1812ን ፈትሸነዋል። ታላቁ የፈረንሳይ ንጉሠ ነገሥት ናፖሊዮ ቦርናፖርት አውሮፓን ተንበርክኮ ሩሲያን ሊቀብር ተነሳም። ሞስኮን በበረዶ ነበልባል ውስጥ አገኛት። የፈረንሳይ ታላቅ ጦር በሩሲያ ብርድ እንደ ሰም ቀለጠም። ሌላው የሂትለር ቅዠት ነው። መዛግብት የሚያሳዩት 1941 ናዚ ጀርመን ኦፕሬሽን በርባሮሳን ሲጀምር ሩሲያ በሳምንታት ውስጥ ለመቆጣጠር አልሞ ነበረም። ነገር ግን በስታሊንግራንድ በረሃዎች ላይ የደረሰው -40 ዲግሪ ሴልሺየስ ቅዝቃዜ የሂትለር ታንኮችን የብረት ሐውልት አደረጋቸው። ሩሲያ በረዶውን ተላብሳ በደሟም ታሪክ ጻፈች። ዛሬም 2026 ታሪክ ራሱን እየደገመ እንዳለ እየታየ ነው። ከ30 በላይ የኔቶ አገራት በዩክሬን በኩል ሩሲያን በኢኮኖሚ በወታደራዊ ኃይል ሊቀብሯት ታሪካዊ ግርማዋን ሊያደበዝዙት ተነስተዋል። በምዕራቡ ዓለም ዘመናዊ መሳሪያዎች በሩሲያ አይበገሪነት መካከል የሚካሄደው ግብግብ የክፍለ ዘመኑ ትልቁ ድራማ ሆኗል። ሩሲያ በምዕራባውያን ማዕቀብና ፖለቲካዊ ጫና ብትከበብም ልክ እንደ ቅዝቃዜው ጦርነት ዘመን ሁሉ ዛሬም ብቸኛዋ ተዋጊ ሆና ቆማለች። ሩሲያውያን ይህንን ጦርነት እንደ ህልውና ፍልሚያ ነው የሚያዩት። ሩሲያ ከሌለች ዓለም ለምን ትኖራለች የሚለው መርህ በክሬምሊን ግድግዳዎች ውስጥ ያስተጋባል። ሩሲያ ከሌለች ዓለም አታስፈልገንም፣ ስለዚህ ተያይዘን እንወርዳለን ነው ቭላድሚር ፑቲን ሁሌ የሚናገረውና በሩሲያ ግድግዳዎች ውስጥ የሚያስተጋባው። በዚህ ታሪካዊ ማዕበል መሃል የቭላድሚር ፑቲን ስብዕና እንደ ሩሲያ በረዶ የረጋና የማይናወጥ ሆኖ ይታያል። ፑቲን ዓለም አቀፍ ጫናዎችን የሚቋቋመው በታላቅ ትዕግስትና በረቂቅ ስሌት ነው። ስትራቴጂያዊ ዝምታው ይሉታል። ለብዙዎቹ እርሱ አምባገነን ሊሆን ይችላል። ለደጋፊዎቹ ግን ሩሲያን ከውድቀት ያነሳት፣ ክብሯን የመለሰና በምዕራቡ ዓለም ፊት በኩራት የቆመ ባለ ግርማ ሞገሱ መሪ ነው። የእምነቱንም ጽናት ያነሳሉ። ፑቲን ሩሲያን ከኦርቶዶክሳዊ እምነት ከባህላዊ እሴቶች ጋር በማቆራኘት የምዕራቡን ዓለም የሊበራል አስተሳሰብ እንደ ታላቅ የባህል ወረራ ይዋጋሉ። ይህ ደግሞ ለሩሲያ ሕዝብ ጦርነቱ የተቀደሰ ተልዕኮ እንዲመስል አድርጎታል። ሆሊ ሚሽን ይሉታል። 2026 የሚወርደው ነጭ በረዶ በሩሲያ ሰፊ ሜዳዎች ላይ ሲያርፍ የሟቾችን የኪሳራውን ትራጀዲ የሆነውን ገጽታ ብቻ ሳይሆን የተስፋንና የጽናትን ዘፈን ይዘምራሉ። ሩሲያ በበረዶ ተሸፍና መቃብር ውስጥ የምትገባ አገር አይደለችም ይላሉ። ይልቁንም በረዶውን እንደ ጋሻ ተጠቅማ ከ30 ሀገራት ጥምረት ጋር ፊት ለፊት ተጋፍጣ የታሪክን አቅጣጫ ለመቀየር የቆረጠች ግዙፍ ኃይል ናት። ነጩ በረዶ በቅርቡ ይቀልጥ ይሆናል። ነገር ግን በሩሲያ ደም ስር ውስጥ ያለው አይበገሪነትና በፑቲን መሪነት የተቀረጸው የብረት መንፈስ ለዘመናት ሳይቀልጥ ይኖራል። ምሁራኑ ይህን እያሉ ነው። የሩሲያ የ2026 ፈተናና የታሪክ ጉዞ በተመለከተ በርካታ ትንተናዎች እየወጡ ነው። የታሪክ ምሁራኑ እይታ የመሬት ስፋትና የአየር ንብረት እንደ ስትራቴጂ የሚል ነው። የታሪክ ተመራማሪዎች ሩሲያ ለአውሮፓ ሀያላን ሁልጊዜም ሊፈታ የማይችል እንቆቅልሽ ሆና መቆየቷን ይገልጻሉ። ናፖሊዮንና ሂትለር የተሸነፉት በሩሲያ ወታደሮች ጥንካሬ ብቻ ሳይሆን ሩሲያ በረዶውንና ሰፊ መሬቷን እንደ ወታደራዊ መሳሪያ የመጠቀም ጥበብ ስላላት ነው። ዛሬም በ2026 ሩሲያ በምዕራባውያን ማዕቀብ ስትከበብ ወደ ውስጣዊ ጽናቷ ወደ ጄኔራል ክረምት መሸሸጓ የታሪክ መደጋገም እንጂ አዲስ ክስተት አይደለም ይላሉ። ሩሲያ ሁሌም በጽናቷ እንደቆመች ነው። ዶክተር አንድሬይ ሶኮሎቭ የታሪክ ተመራማሪ ነው ይህን ያለው። የፖለቲካ ሳይንቲስቶች ትንታኔንም አይቼዋለሁ። የፑቲን ግርማና የብረት ክንድ ነው ሁለተኛው። የቭላድሚር ፑቲን መሪነት ምሁራን ከሩሲያ ታላቅነት ፍላጎት ጋር ያገናኙታል። ፑቲን ለሩሲያውያን ተራ ፖለቲከኛ ሳይሆን አገሪቱን ከ1990ዎቹ ውድቀት ያዳነ የመከታ ድንጋይ ተደርገው ይታያሉ።
በ2026 ከ30 በላይ ሀገራት ኔቶ ጋር ፊት ለፊት መጋጠማቸው በምሁራን ዘንድ የባለብዙ ዋልታ ዓለም መልቲፖላር ወርልድ ለመፍጠር የሚደረግ አደገኛ ግን ደግሞ ቆራጥ ሙከራ ተደርጎ ይወሰዳል። ፑቲን ቅዝቃዜውንና ጦርነቱን ተጠቅመው የሩሲያን ብሔርተኝነት እስከ ጥጉ እያነሳሱት ይገኛሉ። ፕሮፌሰር ኤሊና ማርኮሻ የዓለም አቀፍ ግንኙነት ምሁር ናቸው ይህን ያሉት። ሶስተኛው የስትራቴጂ ጥናት ባለሙያዎች ናቸው። የትራጀዲው የኪሳራው ስሌት ይሉታል። ጦርነቱ የአየር ንብረቱ ያስከተለውን ኪሳራ በተመለከተ የምጣኔ ሀብት ምሁራን ጥንቃቄ የተሞላበት አስተያየትን እየሰጡ ነው። ሩሲያ በቢሊዮኖች የሚቆጠር ዶላር በበረዶና በጦርነቱ ምክንያት እያጣች መሆኑ ባይካድም በሀብት ጋዝና ዘይት ራሷን መቻሏ ግን የመቋቋም አቅሟን አሳድጎታል። የምዕራቡ ዓለም ሩሲያን ለመቅበር የነደፈው ስልት ከሩሲያ ይበገሪነት ስነ ልቦና ጋር ግጭት ውስጥ ገብቷል። ይህ ደግሞ በሁለቱ ወገን ትልቅ የሰው ልጅ ትራጀዲ የሆነ ጉዳይን እያስከተለ ነው። ማርክ ዊሊያም የስትራቴጂ ጥናት ተንታኝ ምሁራኑ እንደሚስማሙበት የ2026ቱ በረዶ በሩሲያ ላይ የሚወርደው እንደ መጋረጃ ሳይሆን እንደ ብረት ጥራዝ ነው። 30 ሀገራት ሊቀብሯት ጉድጓድ ቢቆፍሩም ሩሲያ ግን በረዶውን የድል ምንጣፍ፣ ቅዝቃዜውን ደግሞ የጽናት መፈተኛ አድርገዋለች። በባለ ግርማ ሞገሱ ፑቲን የሚመራው የሩሲያ መርከብ በታሪክ ማዕበልና በበረዶ ተራራዎች መካከል እየተጋፉ አሁንም አልበገሪነቱን ለዓለም እያወጀ ነው። አሜሪካን ጨምሮ መላው አውሮፓ በዚህ ጊዜ የበረዶ ግግር ማዕበል እያስተናገዱ ነው። ታዲያ ሩሲያና ፑቲንን ምን ለየት ያደርጋቸዋል? በ2026 የሚታየው የዓለም አቀፍ የበረዶ ግግር ማዕበል አሜሪካና አውሮፓን በመሰረተ ልማት ደረጃ ሲፈትናቸው፣ ሩሲያ ግን በመንፈስና በህልውና ደረጃ ነው የገጠማት። ሩሲያንና ቭላዲሚር ፑቲንን ከሌሎቹ ምዕራባውያን መሪዎችና ሀገራት የሚለያቸው የብረት ጽናት ነው ልንላችሁ እንወዳለን። ምዕራባውያን እንደ አሜሪካ ያሉ ሀገራት በረዶን እንደ ቴክኒካዊ ችግር ያዩታል። መብራት ሲጠፋ፣ መንገዶች ሲዘጉ፣ ኢኮኖሚው ሲቆም የስርዓቱ መላሸቅ ተደርጎ ይወሰዳል። ሩሲያውያን ግን በረዶ በደማችን ውስጥ አለ ብለው ያምናሉ። በፑቲን ንግግሮች ውስጥ ደጋግሞ እንደሚሰማው ይህ ቅዝቃዜ ሩሲያን ከደካማ ጎረቤቶቿ የሚለያት፣ ሰነፎችን የሚያጠፋና ጠንካሮችን የሚያጸና የተፈጥሮ ወንፊት ነው ይላል። ይህ የበረዶ ፍልስፍና ህዝቡ ለማንኛውም መከራ ጀርባውን እንዳይሰጥ አድርጎታል። ሌላው የሃይማኖትና የመንፈስ ጽናት ነው። ከምዕራባውያኑ ዓለማዊ ሴኩላር አስተሳሰብ በተለየ የሩሲያ ጥንካሬ ከጥንታዊው የኦርቶዶክስ ክርስትና እምነት ጋር በጥብቅ የተሳሰረ ነው። መከራን እንደ በረከት ያዩታል ሩሲያውያን። በሩሲያ መንፈሳዊ ትውፊት ውስጥ መከራ ነፍስን ያጠነክራል የሚል እምነት አለ። ፑቲን ይህንን እምነት ከብሔራዊ ፖለቲካ ጋር በማዋሃድ ምዕራባውያንን እንደ መንፈሳዊ ዝቅጠት ሰለባ፣ ሩሲያ ደግሞ እንደ እውነተኛ የክርስትና ስሌት ጠባቂ አድርገው ያቀርቧታል። ሌላው የመስዋዕትነት ባህል አላቸው ሩሲያውያን። አሜሪካውያን ለግል ምኞታቸው ቅድሚያ ሲሰጡ፣ ሩሲያውያን ግን ለእናት ሀገር መስዋዕት መሆን እንደ ታላቅ ክብር ያዩታል። ይህ መንፈሳዊ ትጥቅ ነው ከ30 በላይ ሀገራት የሚሰነዝሩትን ጫና በትዕግስት እንዲቋቋሙ ያደርጋቸዋል። ሌላው ሉዓላዊ መሪ እና ጊዜያዊ ፖለቲከኞች ነው። የፑቲን መሪነት ከምዕራባውያን መሪዎች የሚለየው በቆይታው ብቻ ሳይሆን በባህሪውም ጭምር ነው። አጭሩ ነገር ግን ባለ ግርማ ሞገሱ ፑቲን ይሉታል። ፑቲን ራሳቸውን እንደ ታሪካዊ ግዴታ ያለባቸው መሪ አድርገው ነው የሚቆጥሩት። አገልጋይ መሪ የሚሉትን ነው የሚመርጡት። እንደ አሜሪካ መሪዎች በየ4 ዓመቱ በሚቀየር የህዝብ ድምፅ አይናወጡም። ፑቲን ሩሲያ ካልከበረች ዓለም ትርጉም የላትም የሚል ጽኑ እምነት አላቸው። ምዕራባውያን ለቀጣዩ ምርጫ ሲጨነቁ፣ ፑቲን ግን ለቀጣዩ ክፍለ ዘመን ሩሲያን እያዘጋጁ ነው። ይህ በራስ መተማመን በህዝቡ ዘንድ ከኋላችን የሚጠብቀን ጠንካራ ሰው አለ የሚል ስሜትን ይፈጥራል። ከ30 ሀገራት ጋር የሚደረግ ብቸኛው ተዋጊ ፍልሚያ። አሜሪካ በኔቶ ጥላ ስር ሆና በቡድን ትዋጋለች። ሩሲያ ግን ብቸኛ ሆኖ የመቆም ጥበብን ተክናለች። 2026 የሚወርደው በረዶም ለምዕራባውያኑ መቀበሪያ ሊሆን ይችላል። ለሩሲያ ግን መደበቂያና ማጥቂያ ነው። ፑቲን ይህን አጋጣሚ ተጠቅመው ሩሲያን ከምዕራቡ ዓለም ጥገኝነት ሙሉ በሙሉ በማላቀቅ አገሪቱን አንድ ራሱን የቻለ ስልጣኔ እየገነቧት ነው። አሜሪካና አውሮፓ በረዶውን በቴክኖሎጂ ለማሸነፍ ይሞክራሉ። ሩሲያና ፑቲን ግን በረዶውን ተላብሰው ይኖራሉ። ልዩነቱ እዚህ ላይ ነው። ምዕራባውያን ብርድ ሲመጣ ቤታቸው ይገባሉ። ሩሲያውያን ግን በረዶ ላይ ታሪክ ይጽፋሉ።